የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10% ቅድመ ክፍያ 50% የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? የምዕራፍ 2 የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር መላኩ ደምሰው ነኝ። በቅድሚያም አርዕስቶችን እናስቀድም። የኢትዮጵያ ብሔራዊ ባንክ በዛሬው ዕለት ለጨረታ ያቀረበውን የ50 ሚሊዮን ዶላር የጨረታ ውጤት ይፋ አድርጓል። የጨረታውን ዋጋና የተሳታፊ ባንኮች መረጃ ይዘናል፣ ትሰሙታላችሁ። ሁሉም ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ጭማሪን በተመለከተ ጥብቅ ማስጠንቀቂያ መሰጠቱ ተሰምቷል። መረጃውን እናደርሳችኋለን። መንግስት በህንፃ ግንባታዎች ዙሪያ ይፋ ያደረገውን አስገዳጅ ደንብ ሊያሻሽል መሆኑ ተገልጿል። በዝርዝር ይዘነዋል። ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ ያደርጋል የተባለ አዲስ መረጃ ከጤና መድን አገልግሎት ተሰምቷል። የምናደርሳችሁ ይሆናል። ኢትዮጵያና የዓለም ባንክ የ96.36 ሚሊዮን ዶላር የድጋፍና ብድር ስምምነት መፈራረማቸው ተሰምቷል። ይህ ድጋፍና ብድር ለምን ዓላማ ይውላል የሚሉትንና ሌሎች የተመራረጡ የቢዝነስ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። በማይናማር በተከሰተው ርዕደ መሬት የባንኮክ ሰማይ ጠቀስ ህንጻ የፈራረሰው በዲዛይንና በግንባታ ስህተት ሊሆን እንደሚችል እንዲሁም የሟቾች ቁጥር ደግሞ ከ2000 ማለፉ ተሰምቷል። በማይናማር ርዕደ መሬት ከ2000 በላይ ሰዎች የሞቱ ሲሆን የሀገሪቱ ወታደራዊ መንግስትም የአንድ ሳምንት ብሔራዊ ሐዘን አውጇል። በ7.7 ማግኒቲዩድ የተለካው ርዕደ መሬቱ ሳቢያ የተጎዱት ሰዎች ከ4000 በላይ መሆናቸው የተገለጸ ሲሆን በማይናማር ጎረቤት ታይላንድም በመሬት መንቀጥቀጡ ንዝረት 20 ሰዎች ሞተዋል ተብሏል። ከዚህ ጋር ተያይዞ የባንኮክ ሰማይ ጠቀስ ህንጻ የፈራረሰው በዲዛይንና በግንባታ ስህተት ሊሆን እንደሚችል ተመላክቷል። በማይናማር በተከሰተው የመሬት መንቀጥቀጥ በፈራረሰው የባንኮክ ሰማይ ጠቀስ ህንጻ ላይ የቻይና ኩባንያ ምርመራ ማድረጉን ተገልጿል። በዚህ አደጋም በባንኮክ በግንባታ ላይ የሚገኝ ባለ 33 ፎቅ ሰማይ ጠቀስ ህንጻም የፈራረሰ ሲሆን ከፈራረሰው ፎቅ ውስጥም 8 አስከሬኖች ሲገኙ 50 የሚጠጉ ሰዎች ደግሞ እስካሁን አልተገኙም ተብሏል። የፈራረሰው ህንጻ የብሔራዊ ኦዲት መስሪያ ቤት ሲሆን ግንባታው 3 ዓመታትን ማስቆጠሩና 45 ሚሊዮን የሚደርስ ፓውንድ ወጪ እንደተደረገበትም ተነግሯል። ፕሮጀክቱ በጣሊያን ታይላንድ ዴቨሎፕመንት ኃላፊነቱ የተወሰነ የግል ማህበርና በቻይና የባቡር ቁጥር 10 ሊሚትድ መካከል በሽርክና የተሰራ መሆኑን ዘኔሽን የሀገር ውስጥ የዜና አውታር ዘግቧል። በዚህ ምክንያት በሺዎች የሚቆጠሩ ሰዎች ቤታቸውን ጥለው ለመውጣት መገደዳቸውም የተነገረ ሲሆን በሁለቱም ሀገራት ከአደጋው የተረፉ ሰዎችን ለማግኘት ሙከራው ቢቀጥልም ሰዎችን በህይወት የማግኘት ተስፋው ግን እየመነመነ መጥቷል የተባለው። ለ5 ቀናት የማይናማር ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ ወታደራዊ መንግስቱ ያደረገ ሲሆን ዜጎች በያሉበት ሆነው ለተጎጂዎች የህሊና ጸሎት እንዲያደርጉ መታዘዙ ተገልጿል። በዚህም ወታደራዊ መንግስቱ ሩሲያ፣ ቻይናና አሜሪካንም ጨምሮ ከዓለም አቀፉ ማህበረሰብ እርዳታ እንዲሰጠው ጠይቋል። በአደጋው የሟቾች ቁጥር 2000 ደርሷል ቢባልም ወታደራዊ መንግስቱ የተፈጥሮ አደጋ ሲደርስ የተጎዱ ሰዎች ቁጥር በማሳነስ ይታወቃል ሲል ቢቢሲ ዘግቧል። ይህ በእንዲህ እንዳለ በማይናማር የሚገኙ በርካታ ኢትዮጵያውያን ስደተኞችም አሁንም የድረሱልን ተማጽኗቸውን እንደቀጠሉ ነው ተባለም።
ኢትዮጵያውያኑ ስደተኞችን ባለንበት ቦታ ሁኔታዎች እየከበዱንና ሲያሰሩን የነበረውን ስራ ለቀን ከመጣን ከወር በላይ ቢሆንንም የሚደርስልን አካል ጠፍቷል ማለታቸው ተገልጿል። ኢትዮጵያውያኑ አክለውም አብረውን ከነበሩ የ29 ሀገራት መካከል አብዛኞቹ ዜጎቻቸውን አስወጥተዋቸዋል፣ የቀረነው አብዛኞቻችን ኢትዮጵያውያንን ብለዋል። መደበኛ ያልሆነ ንግድን በተመለከተ የንግዱ ማህበረሰብም የወጣውን ደንብ በባለቤትነት መውሰድ አለበት ተባለም። የንግዱ ማህበረሰብ ይህን ደንብ በባለቤትነት ወስዶ ከአስተዳደሩ ጋር በጋራ እንዲሰሩ መልእክትም ተላልፏል። የአዲስ አበባ ንግድ ቢሮ መደበኛ ያልሆነ ንግድን ስርዓት ለማስያዝ በወጣው ደንብ ላይ አሁንም እንቅስቃሴውን ቀጥሏል። መደበኛ ያልሆነ ንግድን በተመለከተ የአዲስ አበባ ከተማ ንግድ ቢሮ ከ11ዱም ክፍለ ከተሞች ከተውጣጡ የንግዱ ማህበረሰብ ጋር እየተነጋገረ መሆኑ ተሰምቷል። በዚህም መደበኛ ያልሆነ ንግድን ስርዓት ለማስያዝ በወጣው ደንብና ማኑዋል ላይ መምከሩም ተገልጿል። የአዲስ አበባ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው መደበኛ ያልሆነ የንግድ ስርዓት ላይ የተሰማሩትን ወደ መደበኛ የንግድ ስርዓት ለማስገባት የደንብ ቁጥር 184/2017 መውጣቱን ገልጸዋል። በመሆኑም ቀጥታ ጉዳዩ ከሚመለከታቸው የንግዱ ማህበረሰብ አካላት ጋር መምከር ያስፈለገበት ምክንያት ደንቡን አጽድቀው እንዲያስፈጽሙ ለማድረግ መሆኑንም አክለዋል። ጉዳዩ የሚመለከታቸው አካል የወጣውን ደንብ በደንብ ተገንዝበው ማስፈጸም እንዳለባቸውም ተነግሯል። የከተማ አስተዳደሩ በርካታ የልማት ስራዎችን እየሰራ በመሆኑ አሁን ካለው የኮሪደር ልማት ስራ ጋር የመደበኛ ንግድ አብሮ ስለማይሄድ የንግድ ስርዓቱን ለማዘመን ደንብ መውጣቱ አስፈላጊ ነው ተብሏል። የንግዱ ማህበረሰብም ይህን ደንብ በባለቤትነት ወስደው ከአስተዳደሩ ጋር በጋራ እንዲሰሩ ጥሪ ቀርቧል። የአዲስ አበባ ከተማ ንግድ ቢሮ መደበኛ ያልሆነ የጎዳና ላይ ንግድን ስርዓት ለማስያዝ የወጣውን ደንብ ቁጥር 184/2017 እና ማኑዋል ሰነድም አቅርቧል። በዚህም የወጣውን ደንብና መመሪያ አክብሮ መስራት ከንግዱ ማህበረሰብ እንደሚጠበቅ ከቢሮው የተገኘ መረጃ ያመለክታል። ከ1000 በላይ ተጽዕኖ ፈጣሪ የሥራ ሐሳቦች በመረጃ ቋት ውስጥ ቢመዘገቡም ሐሳቦችን ወደ ተግባር ቀይሮ ለመቀጠል ግን የሀገር ውስጥ ባለሀብቱ ፍላጎት እያሳየ አይደለም ሲል የሥራና ክህሎት ሚኒስቴር ገለጸም። በሥራና ክህሎት ሚኒስቴር ስር የሐሳብ ባንክ በተባለ የምዝገባ ሥርዓት ውስጥ አዳዲስ ተጽዕኖ ፈጣሪ ሐሳቦች ተመዝግበዋል የተባለ ቢሆንም በመረጃ ቋቱ ግን ያሉትን ሐሳቦች መሬት ለማውረድ ክፍተቶች አሉ ተብሏል። በአገር አቀፍ ደረጃ ተወዳድረው ያሸነፉ ብቁ የሥራ ፈጠራዎችና በጎረቤት ሀገራት ተመርጠው ወደ ቢዝነስ እየተቀየሩ ነው ሲሉ የሥራና ክህሎት ሚኒስቴር የሥራ ስምሪትና ገበያ ዘርፍ ዴታ አቶ ሰለሞን ሶካ ተናግረዋል። የሚኒስቴር መስሪያ ቤቱ በተለይም በክልሎች ለአዳዲስ የሥራ ፈጠራ ሐሳቦች መሠረታዊ ድጋፍ እንዲያደርግ እየተጠየቀ ነው ያሉት ሚኒስትር ዴታው፣ ሆኖም ግን በባለሀብቱ በኩል ይህንን እያገዘ አይደለም ብለዋል። በሀገር አቀፍ ደረጃ ውድድሮች ችግር ፈቺነታቸው ታምኖበት የተመረጡ ሐሳቦችን የግል ዘርፉን እገዛ የሚጠይቅ እንደሆነም ተገልጿል። የሥራ ፈጠራ ውድድሮች ከውጤታማነትና ቀጣይነት አኳያ ውስንነቶች እንዳሉባቸው የተነሳ ሲሆን በተለያዩ አካላት የሚዘጋጁ የሥራ ፈጠራ ውድድሮች እየተበራከቱ መምጣታቸውም እንዲሁ ይነገራል። ነገር ግን ከውጤትነትና ቀጣይነት አኳያ ሲታዩ ደግሞ ከፍተኛ ውስንነት እንዳለባቸው በተደጋጋሚ ይገለጻል። ኢትዮጵያና የዓለም ባንክ $96.36 ሚሊዮን የድጋፍና ብድር ስምምነት ተፈራረሙ። ኢትዮጵያና የዓለም ባንክ የትምህርት ዘርፉን ለማሻሻል የሚል $96.36 ሚሊዮን ወይም የ12.5 ቢሊዮን ብር የድጋፍና የብድር ስምምነት ተፈራርመዋል። ከተፈረመው ስምምነት ውስጥም $50 ሚሊዮን ከዓለም አቀፉ የልማት ማህበር በብድር መልክ የተሰጠ ሲሆን 46.36
ሚሊዮን ዶላሩ ደግሞ ከዓለም አቀፉ የትምህርት አጋርነት ፈንድ በድጋፍ የተገኘ መሆኑ ተገልጿል። ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሺዴና በዓለም ባንክ የምስራቅ አፍሪካ ዳይሬክተር ማርያም ሳሊም ጋር ተፈራርመዋል። ድጋፉ የቅድመ መደበኛና የመጀመሪያ ደረጃ ትምህርትን ተደራሽ ለማድረግ የሚውል ነው መባሉን የሚኒስትሩ መረጃ ያመላክታል። በዚህም ከአዲሱ ስርዓተ ትምህርት ጋር በተጣጣመ መልኩ የቅድመ መምህርነት ስልጠናዎችን ለመስጠትና ከአንደኛ እስከ 6ኛ ክፍል ደረጃ ያሉ መምህራንን አቅም ለማጎልበት እንደሚውልም ተጠቁሟል። በተጨማሪም የትምህርት ቤት አመራሮችን አቅም ለማጎልበት፣ የሴት አመራሮችን ለመደገፍና በዲጂታል የታገዘ ስርዓተ ትምህርትን ለመገንባት የሚያግዝ መሆኑም ተጠቅሷል። ጡረተኞችን ጨምሮ የመንግስትና የግል ሰራተኞችን ተጠቃሚ ያደርጋል የተባለ የጤና መድህን አገልግሎትን በቀጣይ ዓመት ለማስጀመር መታቀዱ ተገለጸ። ጡረተኞችን የመንግስትና የግል ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን አገልግሎት በሂደት ላይ እንደሚገኝና በሚቀጥለው ዓመት እንዲጀምር ለማድረግ መታቀዱን የኢትዮጵያ ጤና መድህን አገልግሎት አስታውቋል። በኢትዮጵያ ሁለት አይነት የጤና መድህን ስርዓት እንደሚገኝ የገለጹት በአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ አንደኛው አሁን ላይ በስፋት እየተሰራበት የሚገኘው የማህበረሰብ አቀፍ ጤና መድህን መሆኑን ጠቅሰዋል። ሌላኛው ወይም ሁለተኛው ደግሞ በመንግስት ውሳኔ ሲያገኝ በቀጣይ ዓመት ይጀምራል ተብሎ የሚጠበቀው የማህበራዊ ጤና መድህን ሲሆን በስርዓቱ ውስጥ በተለይም ከመደበኛ ኢኮኖሚ ላይ የሚያገኙትን ጡረተኞች የመንግስትና የግል ሰራተኞችን የሚያካትት እንደሆነ ተገልጿል። በኢትዮጵያ ውስጥ ከ32 በመቶ በላይ የሚሆነው የጤና ስርዓት በረጂ ድርጅቶች የሚሸፈን እንደነበር ያነሱ ስራ አስፈጻሚው በአሁኑ ወቅት ግን ካለው ዓለም አቀፋዊ ይዘት አንጻር የውጭ እርዳታ በየዓመቱ እየቀነሰና ወደ ማቆም ደረጃ እየደረሰ እንደሆነ ገልጸዋል። በመሆኑም አሁን ያለውን የሕክምና አገልግሎት ለማስቀጠል የጤና መድህን ስርዓቱ የውስጥ አቅምን በማጠናከርና ጥራት ያለው አገልግሎት ለዜጎች ለማድረስ ወሳኝ እንደሆነ ገልጸዋል። በተጨማሪም የማህበራዊ ጤና መድህኑ ሲጀመር ለኢትዮጵያውያን የጤና ስርዓት ትልቅ ድርሻ እንደሚኖረው አስታውቀዋል። የማህበረሰብ አቀፍ የጤና መድህን አገልግሎት ውስጥ የተካተቱ አባላት ቁጥር ከ53 ሚሊዮን በላይ መድረሱን አህዱ ዘግቧል። መንግስት የህንፃ ግንባታዎች ላይ የሚታየውን ክፍተት ለመሸፈን አስገዳጅ ደንብ ሊያሻሽል መሆኑ ተገለጸም። የኢትዮጵያ ህንፃ ደንብ ማሻሻያ እየተደረገበት እንደሚገኝም ተነግሯል። በኢትዮጵያ የሚከናወኑ የህንፃ ግንባታዎችን ጥራትና ደረጃ ለመቆጣጠር በስራ ላይ በሚገኘው የህንፃ ደንብ 70 በሚሆኑ አስገዳጅ ደረጃ ማሻሻያ ለማድረግ እቅድ መያዙ ተነግሯል። የኢትዮጵያ ደረጃዎች ኢንስቲትዩት የሲቪል ምህንድስናና የግንባታ ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን ውብሸት ማሻሻያው እየተደረገበት የሚገኘው የህንፃ ደንብ ተግባራዊ ሲሆን ደህንነቱ የተረጋገጠ ግንባታ ለማከናወን እንደሚያስችልም ተናግረዋል። የደረጃዎች ኢንስቲትዩት በሲቪል ምህንድስና የግንባታ ግብዓትና አገልግሎት ላይ ዓለም አቀፍ ተሞክሮችን መሰረት በማድረግ ከተለያዩ ተቋማት የተውጣጡ ባለሙያዎችን በቴክኒክ ኮሚቴዎች አሳታፊ የኢትዮጵያ ደረጃ የማዘጋጀት ሂደት የሚከናወን መሆኑንም ገልጸዋል። ማሻሻያው ተግባራዊ ሲደረግ በቴክኖሎጂዎች፣ በግብዓት፣ በግንባታ አሰራር ሂደት እንዲሁም የግንባታ ሰራተኞችን የስራ ላይ ደህንነት እንዲሁም አደጋ ሊያስከትሉ የሚችሉ ጉዳዮችን በመለየት የመፍትሄ ሀሳብ እንደሚያስቀምጥም ተገልጿል። የደረጃዎች ኢንስቲትዩት ደረጃ ከማውጣት በተጨማሪ ስለተዘጋጀው አስገዳጅ ደረጃ የግንዛቤ ማስጨበጫ ስራም እንደሚያከናውኑ ተሰምቷል። አቶ ሰለሞን አክለውም በአስገዳጅነት የደረጃ መስፈርት አሟልተው በገበያ ላይ እንዲውሉ ከተደረጉ የግንባታ ግብዓቶች መካከል ሲሚንቶ፣ ቆርቆሮ፣ ብረቶችና ፌሮ ተጠቃሽ ስለመሆናቸው ተገልጿል።
ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ መመሪያ መውጣቱ ተሰምቷል። የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ መጠባበቂያ ክምችት ከ9 ወር በፊት ከነበረበት ጋር ሲነጻጸር 200% መጨመሩ ተነግሯል። የመጠባበቂያ ክምችቱ የውጭ ምንዛሬ ተመን በገበያው እንዲወሰን ከተደረገበት ባሳለፍነው ሐምሌ 22 ቀን 2016 ዓ.ም ወዲህ በከፍተኛ ሁኔታ መጨመሩንና በበጀት ዓመቱ ሊጠናቀቅ 3 ወራት እንደቀሩ እንዲሁም እቅዱ መሳካቱን የብሔራዊ ባንክ ዋና ገዢ ማሞ ምህረቱ ተናግረዋል። የኢትዮጵያ ብሔራዊ ባንክ በትላንትናው ዕለት ከባንክ ስራ አስፈጻሚዎች ጋር በአጠቃላይ የውጭ ምንዛሪ አስተዳደርና አፈጻጸምን በተመለከተ ውይይት ማድረጉንም ገዢው አስረድቷል። በውይይቱ ወቅት በአፈጻጸም በኩል የሚታዩ አንዳንድ ችግሮች እንዲስተካከሉና የውጭ ምንዛሬ መመሪያዎችን በጥብቅ እንዲፈጸሙ መመሪያ ተሰጥቷል። በተለይ ባንኮች የሚያስከፍሉትን ኮሚሽንና የአገልግሎት ክፍያ ተመጣጣኝ እንዲያደርጉ መመሪያ መሰጠቱ ተነግሯል። በየ2 ሳምንቱም የውጭ ምንዛሬ ግልጽ ጨረታ ቢያንስ የተያዘው በጀት መጨረሻ ድረስ እንደሚወጣም አቶ ማሞ ተናግረዋል። የውጭ ምንዛሬ ግብይትን በተመለከተ ከባንክ ስርዓቱ ውጪ በሚካሄዱ ወደ ውጪ በሚያሸሹ በህገወጥ የገንዘብ ዝውውር በሚሳተፉና የብሔራዊ ባንክ አሰራር እንዲሁም የቁጥጥር ስርዓት በሚጥሱ ላይ ጥብቅ የቁጥጥርና የክትትል ስራም ይሰራል ብለዋል። በዚህም ስራ የተሰማሩ ኩባንያዎችና ፍቃድ የሌላቸው ኩባንያዎች እንዲሁም ግለሰቦች ከኢትዮጵያ የባንክ ስርዓት ጋር ያላቸውን ግንኙነት ሙሉ በሙሉ እንዲቋረጥ ያደርጋል ሲሉም አሳስቧል ሲል ሸገር ሬዲዮ ዘግቧል። የብሔራዊ ባንክ በዛሬው ዕለት ማለትም መጋቢት 23 ቀን 2017 ዓ.ም ያካሄደውን የ50 ሚሊዮን የአሜሪካ ዶላር የውጭ ምንዛሬ ጨረታ ውጤት ይፋ አድርጓል። ባንኩ ይፋ ባደረገው መረጃ መሰረት የጨረታው አሸናፊዎች የገዙት የውጭ ምንዛሬ በአማካኝ አንድ የአሜሪካ ዶላር 131 ብር ከ70 ሳንቲም መሆኑ ተመላክቷል። በውጭ ምንዛሬ ጨረታው በአጠቃላይ 12 ባንኮች የውጭ ምንዛሬ ማግኘታቸውም ተገልጿል። የሚቀጥለው የውጭ ምንዛሬ ጨረታ በኢትዮጵያ ብሔራዊ ባንክ በ2 ሳምንት ውስጥ የሚካሄድ መሆኑንም እንዲሁ ተጠቁሟል። የውጭ ምንዛሬ ጨረታው የሚካሄድበት ቀንና ሰዓት ከጨረታው ዕለት 1 ቀን ቀደም ብሎ ይፋ እንደሚደረግም ተጠቅሷል። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት የሚያወጣው የውጭ ምንዛሬ ጨረታ የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ ማሻሻል እየታየ የመጣውን የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳም ታምኖበታል ተብሏል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ የቢዝነስ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስና ትኩስ የቢዝነስ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛችኋለን። መልካም ጊዜን ተመኘን። የጊዮን ጋዝና ሌሎች ታላላቅ ድርጅቶች እህት ኩባንያ የሆነው ጊዮን አፓርትመንት ለኑሮ ተስማሚ በሆነው በቦሌ ወሎ ሰፈር ወንጌላዊት ህንጻ ፊት ለፊት 20 ሺህ ካሬ ሜትር ላይ በከፍተኛ ጥራትና ውበት ገንብተን ባጠናቀቅናቸውና በመገንባት ላይ ባሉ ዘመናዊ አፓርትመንቶች የበዓል የዋጋ ቅናሽ አድርገን ለሽያጭ አቅርበናል። በ10 በመቶ ቅድመ ክፍያ 50 በመቶ የባንክ ብድር አመቻችተን በወለል 4 ቤት ብቻ ከባለ 1 እስከ ባለ 4 መኝታ የራሱ የሰራተኛና የላውንድሪ ክፍል ያለው ባለ 2 ዘመናዊ ሊፍት G+10 እና G+15 ህንጻዎችን ከሰፊ የመኪና ማቆሚያና የራሱ የከርሰ ምድር ውሃ ያለው ባጭርና በረጅም አከፋፈል አማራጭ ከ4 ወር እስከ 2 ዓመት ጊዜ ውስጥ የሚረከቧቸው ቤቶችን ይዘን እየጠበቅነዎት ነው። ይፍጠኑ። ለወሰን ጊዜ በወጣው ልዩ የዋጋ ቅናሽ ተጠቃሚ ይሁኑ። ለበለጠ መረጃ በ0974 178499 ወይንም በ0914 355605 ይደውሉ።